በጣም ጥሩ ለዚህም ደርሰናል ማለት ነው። የሚያሳገትቻት እሷ ናት። ብቻ ላገኛት እንጂ እናትነቴን እነግራታለሁ። ልጄ እንደሆነች ማወቅ አለባት። ደግሞ ማናት ልጅሽ? እንግዲህ ውድ የቻናላችን ቤተሰቦችና የዚህ ተወዳጅ የሐረግ ድራማ ተከታታዮች ባለፈው ክፍል ከተከታተልናቸው ነገሮች እጅግ አስደማሚውና አስደንጋጩ እንግዲህ ናታን ለገኒ ማለትም ለኤፍራታ እናት የኤፍራታን ደህንነት እያረጋገጡበት ባለበት ሰዓት ገነትም እንደ እናት ደግሞ ኤፍራታ የት እንዳለችና የት ደህና መሆኗን ለማረጋገጥ እንዲያገናኟት እየጠየቀች ባለችበት ሰዓት ላይ ድንገት ቤዛ መታ እንግዲህ ሰምታችኋለች። ይህ ለድራማው ተከታታዮች እጅግ አስደንጋጭ ነገር ነበረ ባለፈው ክፍል ከተከታተልናቸው ነገሮች መካከል። አሁን ደግሞ ክፍል 42ን ማለትም ቀጣዩን ክፍል ወደ እናንተ ይዘን ቀርበናል። ሰላም ጤና ይስጥልን። እንዴት ናችሁ ውድ የቻናላችን ቤተሰቦችና እንዲሁም የተወዳጁ የሐረግ ድራማ አፍቃሪዎች? ሐረግ ድራማ እንግዲህ ልብ አንጠልጣይነቱንና ተወዳጅነቱን እንደቀጠለ ክፍል 42 ላይ መድረሱ የታወቀ ነው። ዛሬ እንግዲህ በዚህ ቻናል ክፍል 42ን ወደ እናንተ ይዘን ቀርበናል። ውድ የቻናላችን ቤተሰቦች ለዚህ ቻናል አዲስ የሆናችሁ ቻናላችንን ሰብስክራይብ አድርጉ። እንዲሁም ደግሞ ሐረግ ድራማ ቀጣይ ክፍልን ለመከታተል የምትፈልጉ በሙሉ ሐረግ ድራማ ክፍል 42 በዚህ ቻናል ላይ ይለቀቃል። ነገር ግን ይህንን ቪዲዮ ላይክ ማድረግ ይኖርባችኋል። እንዲሁም የኮሜንት ቦክስ ውስጥ እየገባችሁ ሐረግ ድራማ ቀጣይ ክፍል እያላችሁ ጻፉልን። ቀጣይ ክፍል ሐረግ ድራማ ተወዳጁን ድራማ ወደ እናንተ የምናደርስ ነው የሚሆነው ውድ ቤተሰቦቻችን። ሐረግ ድራማ ክፍል 42 ወደ እናንተ ከማድረሳችን በፊት ግን በክፍል 41 የተከታተልናቸውን ነገሮች በትንሹ እናስታውስና ክፍል 42ን ወደ እናንተ የምናደርስ ነው የሚሆነው። በክፍል 42 ከተከታተልናቸው ነገሮች መካከል አንደኛው ደግሞ የነ ናታን ቤት ውስጥ የተፈጠረ አዲስ ነገር ነበረ። እሱ ምንድነው? ጽዮንና ናታን እንግዲህ በተነጋገሩት መሰረት ጽዮን ናታንን የኤፍራታ ክፍል ውስጥ አስገብታ በር ቆልፋበት ነበር። ናታንም እንግዲህ ከውስጥ ሆኖ በሩን ክፈቺ ያለ ሲጮህ ሰምተን ነበረ። በዚህ ሰዓት እንግዲህ ሉሊትና ቤዛ መተው ቤዛ ደግሞ ከፍቅረኛዋ ጋር ማለትም ከባለቤቷ ጋር ለየት ያለ ምሽት ማሳለፍ ስለፈለገች በሩን መክፈት እንዳለባት ደጋግማ ለጽዮን ስትነግራት ተመልክተናል። ጽዮንም ደግሞ በእጁ መሳሪያ እንደያዘና የደወለለትን ሰው ለመግደል እየወጣ እንደሆነ ለዚያም ደግሞ ስትል በሩን እንደቆለፈችበት ትነግራቸዋለች። ነገር ግን ቤዛ እንደማይሄድ ነግራትና ከእርሱ ጋር ቆንጆ ምሽት ለማሳለፍ ያዘጋጃቸውን ነገሮች በሙሉ አስመልክታ እንግዲህ እሱን እንደምታስቀረው አሳምናት በሩን እንድትከፍት ስትጎተጉታት ነበረ በመጀመሪያ የተከታተልነው። ውድ የቻናላችን ቤተሰቦች እንግዲህ በክፍል 42 ላይ ምን እንደሚፈጠር ከማየታችን በፊት ይህንን ቪዲዮ ላይክ አድርጉ። እንዲሁም የኮሜንት ቦክስ ውስጥ እየገባችሁ ቀጣይ ክፍል ማለታችሁን አትርሱ። እንደዛ ሲሆን ነውና ክፍል 42 ወደ እናንተ የሚደርሰው ማለት ነው። ለዚህ ቻናል አዲስ ከሆናችሁ በየጊዜው የምንለቃቸው የሐረግ ድራማ አዳዲስ ክፍሎች እንዲደርሷችሁ ሰብስክራይብ አድርጉ። እንግዲህ ውድ የቻናላችን ቤተሰቦችና የዚህ ተወዳጅ ድራማ አፍቃሪዎችና ተከታታዮች ባለፈው በክፍል 41 ላይ ከተከታተልናቸው ነገሮች መካከል ደግሞ ሌላኛው እንግዲህ ናታን ከቤዛ ጋር ቤዛ ከጓደኛው የተቀበለችው መስተፋቀር የተሰራበት መድኃኒት የከተተችበትን ምግብ እንግዲህ ሲመገብ ተመልክተናል። ይህንንም እንግዲህ ቤዛ ልዩ ፕሮግራም ብላ ባዘጋጀችው መሰረት እሷ ያቀደችውን እቅድ ነው እንግዲህ ናታን ላይ ያደረገችው። በዛም ሰዓት ያደረገችው ምንድነው? ምግቡን ሳይበላ እንዳይቀር እራሷ እንግዲህ መድኃኒት የተከተተበትን ምግብ ስታጎርሰው ባለፈው ክፍል ላይ ተመልክተን ነበር። ታዲያ ከዚህ ቀጥሎ ምን ይፈጠራል? ድራማውስ ወዴት ይሄዳል? መቼም ድራማው አጓጊነቱን እጅግ በጣም እየቀጠለ ነው። ከክፍል ክፍል ልብ አንጠልጣይነቱን እንደጨመረ ነው እየተመለከተን የምንገኘው። ውድ የቻናላችን ቤተሰቦች እንግዲህ ቀጣይ ክፍል 42 ላይ በናታንና በቤዛ ጉዳይ አዲስ ነገር ተፈጥሯል። ይህ አዲስ ነገር ምንድነው የሚለውን እንከታተላለን ማለት ነው። ለዚያ ግን ውድ ተከታታዮቻችን
ይህንን ቪዲዮ ላይክ ማድረግ እንዲሁም የኮሜንት ቦክስ ውስጥ እየገባችሁ ቀጣይ ክፍል እያላችሁ መጻፍ ይኖርባችኋል ማለት ነው ቀጣይ ክፍልን ለመከታተል እንዲሁም ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉ ሁሌም የምንለቃቸው የአጓጊውና ልብ አንጠልጣዩ ሐረግ ድራማ ቀጣይ ክፍሎች አስቀድመው ከሁሉም ቀድመው ወደ እናንተ ይደርሳሉ ማለት ነው ውድ ቤተሰቦቻችን እንግዲህ ባለፈው ክፍል ላይ ከተከታተልናቸው ነገሮች እጅግ አስገራሚው ነገር ደግሞ ናታንና ቤዛ እንግዲህ ብቻቸውን ሆነው እደጅ ላይ በሚያወሩበት ሰዓት ላይ በአጋጣሚ ስለ ኤፍራታ ሲነጋገሩና ስለ ኤፍራታ መታገት ናታን ሲያወራ ድንገት ከኋላቸው ገኒ ከተፍ ብላ እንግዲህ የኤፍራታን አለመጥፋት ማለትም መታገቷን ሰምታ እንግዲህ ራሷን ስታ ስትወድቅ ተመልክተን ነበር ይህ እንግዲህ የድራማውን አጓጊ እጅግ በጣም ያስቀጠለና ሁሉንም የሚያጓጓ ነገር ነው በቀጣይ ክፍል ምን ሊፈጠር እንደሚችል አብረን የምንመለከተው ነው የሚሆነው እንግዲህ እነ ናታንም እንግዲህ ገኒ ከራሷን ስታ ስትነቃ እንግዲህ ሌሎች ሚስጥር የሆኑ ነገሮችን እንዳታወራ በሚል ናታን እንግዲህ በጆሮዋ ተጠግቶ ሉሊት ስትወጣ ሁሉም ነገር እንደሚነግራት ነግሯት ነበር ስለዚህ ቀስ በቀስ በዚህ ድራማ ላይ የቤተሰቡ አባላት ማለትም የነ ናታን ቤተሰብ አባላት በሙሉ የሉሊትን ሰላይነትና እነ ኤፍራታ መታገት እጅ ላይ ሉሊት እንዳለችበት ሊነግሯት ያሰቡ ይመስላሉ ቀስ በቀስ የቤተሰቡ አባላት በሙሉ መስማታቸው የማይቀር እንደሆነ መገመት ቀላል ነው በዚህ ጉዳይ በክፍል 42 ላይ አዲስ ነገር ተፈጥሯል ይህ ምንድነው የሚለውን ለመመልከት ይህንን ቪዲዮ ላይክ አድርጉ እንዲሁም የኮሜንት ቦክስ ውስጥ እየገባችሁ ቀጣይ ክፍል እያላችሁ ጻፉልን እኛም ቀጣዩን ክፍል አጓጊውን ድራማ ሐረግ ድራማ ክፍል 42ን ወደ እናንተ እናደርሳለን ማለት ነው ውድ ቤተሰቦቻችን እንግዲህ ባለፈው ክፍል በክፍል 41 በሐረግ ድራማ ላይ እንደተከታተልነው እንግዲህ ዳጊ የኤፍራታ ወንድም መሆኑና እሷም እንግዲህ ወንድሟ እንደሆነ እንደማታቅ ለአጎቱ ማለትም ለቢኒያም ለያፌት ጠላት ማለት ነው ቢኒያም ማለት ደግሞ የናታን የእስር ቤት ጓደኛው ማለት ነው ለሱ ሲናገር ሰምተናል ይህንን ነገር ማንንም አያውቅም ነበር ተመልካቾች ብቻ ነበር አስቀድመን በሚስጥር ከራሱ ጋር ሲያወራ የተከታተልነው አሁን ግን ዳጊ እንግዲህ ለቢኒያም ኤፍራታ እህቱ እንደሆነች ሲናገር ሰምተን ነበር ባለፈው በክፍል 41 ቢኒያም እንግዲህ ይህንን ካወቀ በኋላ ምን ያስባል ምንስ ያደርጋል የሚለውን በቀጣይ ክፍል የምንከታተል ነው የሚሆነው እንግዲህ ውድ የቻናላችን ቤተሰቦችና የዚህ ተወዳጅ የሐረግ ድራማ ተከታታዮች ባለፈው ክፍል ከተከታተልናቸው ነገሮች እጅግ አስደማሚውና አስደንጋጩ እንግዲህ ናታን ለገኒ ማለትም ለኤፍራታ እናት የኤፍራታን ደህንነት ያረጋገጡበት ባለበት ሰዓት ገነተም እንደ እናት ደግሞ ኤፍራታ የት እንዳለችና የት ደህና መሆኗን ለማረጋገጥ እንዲያገናኟት እየጠየቀች ባለችበት ሰዓት ላይ ድንገት ቤዛ መታ እንግዲህ ሰምታችኋለች ይህ ለድራማው ተከታታዮች እጅግ አስደንጋጭ ነገር ነበር ባለፈው ክፍል ከተከታተልናቸው ነገሮች መካከል አሁን ደግሞ ክፍል 42ን ማለትም ቀጣዩን ክፍል ወደናንተ ይዘን ቀርበናል በቀጣዩ ክፍል ላይ ምን አዲስ ነገር ይፈጠራል የሚለውን ግን አብረን የምናየው ነው የሚሆነው ከዚያ በፊት ይህንን ቪዲዮ ላይክ ማድረግና እንዲሁም የኮሜንት ቦክስ ውስጥ እየገባችሁ ቀጣይ ክፍል ማለት ይኖርባችኋል ያን ስታደርጉ ተወዳጁና አጓጊው ድራማ ክፍል 42 ሐረግ ድራማ ወደናንተ ከማንም አስቀድሞ ይደርሳል ማለት ነው ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉ እንላለን ሁሌም የሚለቀቁ የሐረግ ድራማ አዳዲስ ክፍሎች አስቀድሞ ወደናንተ ይደርሳሉ ውድ ቤተሰቦቻችን አሁን ክፍል 42 ሐረግ ድራማን የምንመለከትበት ሰዓት ላይ ደርሰናል